ነቢያት ገነት አልገቡም። እስከ መቼ? ክርስቶስ ሰላም ለኩልክሙ ብሎ በዕለተ ዓርብ ከሲኦል ነፍሳቸውን እስኪያወጣቸው ድረስ ነፍሳቸው የነበረችው ሲኦል ውስጥ ነው። ግን ሲኦል ውስጥ የእግዚአብሔር እጅ እንደ ድንኳን ሆና ከመከራ ከልላቸው ነበር። ነቢያትን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ሌሎቹን ደጋጎቹን። ግን ሲኦል ውስጥ ነበሩ፣ ገነት አልገቡ። ስለዚህ ራታቸው ጎመን ነበር፣ ራታቸው አሉማ ነበር፣ ራታቸው ቅጠል ነበር። ሐዋርያት የበጋ ገበሬ ይባላሉ። የበጋ ገበሬ እህሉ ደርሷል። ጧት ላይ የፈለገውን ቁርሱን በልቶ ይወጣል። ምሳ ሰዓት ላይ ምሳ ይመጣለታል። ማታ ሲመለስ መጀመሪያ ቆሎ ይበላል። ከዚያ ቀጥሎ የሚጠጣ ይቀርብለታል። ከዚያ ቀጥሎ ደግሞ ራት ይቀርብለታል። ሐዋርያት በልጅነት ሆነው ነው የሰበኩት። ሐዋርያት ስጋው ደሙ ራት አላቸው። ሐዋርያት የጌታ ስጋ የጌታ ደም ራት አላቸው። ሐዋርያት የእግዚአብሔር ልጅ የመባል ስልጣን አላቸው። እግዚአብሔርን አባት የማለት ስልጣን አላቸው። ስለዚህ ሐዋርያት የበጋ ገበሬ ይባላሉ። የነቢያት አስተምህሮ ግን በስቃይ ውስጥ ነበር። ክርስቶስን መናፈቅ ነበር። ይሄ የነቢያት አስተምህሮ ይባላል ባጭሩ። ሁለተኛው የጌታ አስተምህሮ የጌታ ጸሎት ነው። ጌታ የጸለየው ለምንድን ነው? የዮሐንስ ወንጌል ምዕራፍ 17 ሙሉ የጌታ አስተምህሮ ተብሎ ነው የሚጠራው። አስተብቆት ይባላል። የጌታ ጸሎት ይባላል። እስኪ በሉ የጌታ በሉ ጸሎት። የማን ጸሎት አልኳችሁ? ብዙ ሰው ሊሰናከልበት ይችላል ሲሰማ። በደንብ ተጠንቅቃችሁ ስሙ። የጌታ ጸሎት የሚባለው ጌታ ወደ ማን ነው ለማን ነው የጸለየው ቢባል የጸለየው ለኛ ነው። ወደ ማን ነው የጸለየው ቢባል ወደ ራሱ ነው። ለምን ጸለየ ቢባል አብነት መሆን፣ አራያ ለመሆን፣ ምሳሌ ለመሆን። ጌታ ኃጢአት ከሆነው ነገር ውጪ ምን ከሆነው ነገር ውጪ አልኳችሁ? ኃጢአት ከሆነው ነገር ውጪ ሰው የሰራውን ሁሉ ምን ብሏል? ሰርቷል። መጸለይ ኃጢአት ነው አይደለም። ኃጢአት ካልሆነ ክርስቶስ በምድር ላይ ያልሰራው ምንም ነገር የለም። የኛ ሊቃውንት የሚያስቀምጧቸው ወሆሮን እግዚእ ለሐምስ ግብራት የሚባሉ 5 ነገሮች አሉ ጌታ ያደረጋቸው። የመጀመሪያው ተአምኖ ኃጣው የሚባል፣ ሁለተኛው ጥምቀት የሚባል፣ ሶስተኛው ተባሂቶ የሚባል፣ አራተኛው ምንኩስና የሚባል፣ አምስተኛው ሰማዕትነት የሚባል። እነዚህ 5 ነገሮች ጌታ ያደረጋቸው ናቸው። ወሆሮን እግዚእ ለሐምስ ግብራት ማለት ጌታ 5ቱን ስራዎች ሰራቸው፣ ሄደባቸው፣ ተጓዘባቸው ማለት ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ሁልጊዜ የሚጠቀስ ጌታ የተናገረው ቃል እኔ መንገድ እውነትና ሕይወት ነኝ። መንገድ ብሎ የተናገረው ጌታ አንዳንዶቹ እንደሚሉት ሎቱ ስብሐት አማላጅ ማለት አይደለም። መንገድ ማለት አርአያ ማለት ነው፣ ምሳሌ ማለት ነው፣ መሄጃ ማለት ነው። መንገድ ትርጉሙ እሱ ነው። መንገድ የምትደርሱበትን ቦታ አስባችሁ የምትጓዙበት እንደሆነ ሁሉ ክርስቶስ ያደረገውን ስራ በሙሉ እኛ እያደረግን የምንጓዝበት ነው። አርአያነቱ፣ ምሳሌነቱ፣ መምህርነቱ፣ አብነትነቱ መንገድ ተብሎ ይጠራል። ከዛስ ቀጥሎ ራሱ ሕይወት እውነት እንደሆነ ያ መንገድ የሚያደርሰው ወዴት ነው ቢባል ወደ ራሱ ነው የሚያደርሰው። ምክንያቱም ራሱ እውነት ነው፣ ራሱ ሕይወት ነው። ስለዚህ መንገድ የሚባለው ራሱ ክርስቶስ የሰራልን ስራ ያሳየን አብነት፣ እግር ማጠቡ፣ ሰማዕትነቱ፣ ጥምቀቱ፣ ተባይቶ እዚህ መንገድ ይባላል። ደግሞ አለው እንዳትሰናከሉ በደንብ ስሙኝ። በዮሐንስ ፊት ክርስቶስ ለመጠመቅ ሲቀርብ ኃጢአታቸውን ከሚናዘዙት ሰዎች እንደ አንዱ ሆኖ ነው የቀረበው። የማቴዎስ ወንጌል ምዕራፍ 3 ቁጥር 5 ጀምሮ እንዲህ የሚል ቃል ታገኛላችሁ። ወያጠምቆሙ በፈለገ ዮርዳኖስ እንዘ ይታመኑ ኃጣውኢሆሙ ይላል ወንጌል። ዮሐንስ ያጠምቃቸው ነበር። በምንድን ነበር የሚያጠምቃቸው? እንዴት ነበር የሚያጠምቃቸው ቢባል ኃጢአታቸውን እየተናዘዙ። ምናቸውን እየተናዘዙ? ኃጢአታቸውን እየተናዘዙ ያጠምቃቸው ነበር። እነማንን? አይሁዳውያንን፣ ፈሪሳውያንን፣ ጸሐፍትን፣ ፈቃደኞች የሆኑትን ሰዱቃውያንን፣ እነዚህን በሙሉ ኃጢአታቸውን እየተናገሩ የፈለጉትን ሰዎች፣ ፈቃደኛ የሆኑትን ሰዎች ያጠምቃቸው ነበር። ኃጢአታቸውን እየተናገሩ። ክርስቶስ የሚናገረው ኃጢአት የለውም፣ በደል የለውም፣ ነውር የለበትም፣ ጥፋት የለበትም፣ እንከን የለበትም። ግን በዮሐንስ ፊት ግን የቀረበው ኃጢአታቸውን ከሚናዘዙ ሰዎች አንዱን ሆኖ አይደለም ያልኳችሁ፣ እንደ አንዱ ነው ያልኳችሁ። በጥንቃቄ ሰው ዮሐንስ የተጨነቀው ይሄ ነው። ለምሳሌ ዮሐንስ ሲጠይቅ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናል? እኔ ወደ አንተ ልመጣ ይገባል እንጂ
አንተ በእኔ ልትጠመቅ እንዴት ይሆናል? እኔ በአንተ ልመቅ ይባል እንጂ። እንዲህ አይነት ጥያቄዎችን ያቀረበው ዮሐንስ ለዚያ ነው። ዮሐንስ ብቻ አይደለም። በነገራችን ላይ በጥምቀት ሁልጊዜ እንደሚነገረው ዮርዳኖስ ፈራች፣ ሸሸች፣ ባህር ሸሸች፣ ወደኋላ ተመለሰች የሚሉ ቃላትን ትሰማላችሁ። ናልባ አምላክ ዳዊት ይጠይቃል፣ ምን ተኮንኪ ባህር ዘጎየኪ ወአንተኒ ዮርዳኖስ ዘገባይ ከደሬከ አድባር ዘአንፈራስክሙ ከመሃራጊት ይላል። አንቺ ባህር ምን ሆነሽ ነው የሸሸሽው? ዮርዳኖስ ለምንድን ነው ወደኋላሽ የተመለስሽው? ተራሮቹ ለምንድን ነው የዘለላችሁት፣ የተሸበራችሁት፣ የደነገጣችሁት ብሎ ይጠይቃል። መልሱ ምን እንደሆነ ታውቃላችሁ? ባህር ለምን ሸሸ ቢባል ጌታ ኃጢአት የለበትም፣ ግን እንደ አንድ ኃጢአተኛ ሰው መስሎ ነው የተገለጠው። ስለዚህ ባህርን አስጨንቋታል። ኤልያስ በዛ ቦታ ተሻግሯል። ኤልሳ በዛ ቦታ ተመላልሷል። ኢያሱ በዛ ቦታ ሂዷል። ሌሎቹም ቅዱሳን ነቢያት በዮርዳኖስ በረሃ ተንከራተዋል። መልከጼዴቅ ለዘመናት መስዋዕት አቅርበዋል። ሌሎች ሁሉ ጥንተ አብሶ አለባቸው። መርገመ ሥጋ መርገመ ነፍስ አለባቸው። መልከጼዴቅም፣ ኤልያስም፣ ኤልሳዕም ሌሎቹ ከእመቤታችንና ከጌታ በስተቀር። ክርስቶስ ጻድቅ ሆኖ ንጹሕ ሆኖ በዚያ ቦታ ሲገለጥ ባህር ተጨነቀች። ምንም ኃጢአት ነውር የሌለበት ግን ደግሞ ኃጢአታቸውን ከሚናዘዙ ሰዎች እንደ አንድ ሆኖ መጣ። ምን ለመሆን ቢባል አርአያ ለመሆን፣ ምሳሌ ለመሆን፣ አብነት ለመሆን። በቃ ክርስቶስ ያደረጋቸው ነገሮች እነዚህ ናቸው። ስለዚህ ክርስቶስ የጸለየው ለዚያ ነው። ሐሙስ ማታ፣ በተለይ ሐሙስ ማታ የሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ ብትመለከቱ ወአውተረ ጸልዮ ይላል። መላልሶ ጸለየ ይላል። መላልሶ ጸለየ፣ ፈራ። ወኮነ አፉ ከመነጸፍጻፈ ደም ዘይወርድ ዲበ ምድር፣ ወዙሁ ላቡ መሬት ላይ እንደሚንጠባጠብ ደም ነበረ። ወተአተተ እምኔሆሙ መጠነ ሙጋር አሐቲ እብን፣ ድንጋይ ተወርውሮ የሚደርስበትን ያህል ርቀት ከሐዋርያት እልፍ ብሎ ጸለየ። 3 ጊዜ ተመላልሶ ጸለየ። አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ ብሎ ይችን ቃል ብቻ 3 ጊዜ ጸለየ። ይሄ የጌታ አስተምህሮ ይባላል። በጣም ብዙ ትንታኔ ያለው ይሄ የጌታ ጸሎት ተብሎ ይጠራል። ለምን የሆነ ነው ቢባል ለአርአያነት፣ ለምሳሌነት፣ ለአብነትነት የቀረበ ጸሎት ነው አንደኛ። ሁለተኛ ደግሞ ጸሎቱ ምን የሚሆን ነው ቢባል መስዋዕት ሆኖ የቀረበ ነው። በደንብ ስሙኝ፣ አጠቃልላለሁ። መስዋዕት ሆኖ የቀረበ ነው። የጌታ ጸሎት ልክ እንደ በግና እንደ ላም፣ ልክ እንደ ጊደር፣ ልክ እንደዚያ በእግዚአብሔር አብ ፊት፣ በራሱ በእግዚአብሔር ወልድ በእግዚአብሔርነቱ ፊት፣ በባሕሪ ሕይወቱ በመንፈስ ቅዱስ ፊት የታረደ በግ ነው የጌታ ጸሎት። መስዋዕት ነው። እንዳልኳችሁ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የብሉይ ኪዳኑ ሊቀ ካህናት በግ ይዞ ይቀርባል እና መስዋዕቱን ከማቅረቡ አስቀድሞ ስለ ራሱ ይጸልያል። ከዚያ በኋላ ስለ ሕዝቡ ይጸልያል። የብሉይ ኪዳኑ ሊቀ ካህናት የሚያደርገው ስርዓት ይህ ስርዓት ነው። የብሉይ ኪዳኑ ሊቀ ካህናት ወደ ቅድስተ ቅዱሳን የሚገባው በዓመት አንድ ጊዜ ነው። ሁልጊዜ እንደምትሰሙት ሲገባ ገመድ ታስሮበት ነው እግሩ ላይ ወደ ቅድስተ ቅዱሳን የሚገባው። ምክንያቱም ከሞተ ማንም ገብቶ አይጠይቀውም፣ ማንም ገብቶም አያወጣው። ስለዚህ የገመድ እግሩ ላይ ይታሰርበትና ወደ ቅድስተ ቅዱሳኑ ይገባል። ረጅም ሰዓት ከተለመደው የጸሎት ሰዓት ረጅም ሰዓት ከቆየ ገመዱን ይስቡታል። ሰውየው መኖሩን በሕይወት ክላሉኝ ይላል። ከሌለ ግን ሙቶ ይወጣል፣ ሬሳው ይጎተታል። ቅድስተ ቅዱሳኑ የከበረ ቦታ ነው እና ሊቀ ካህናቱ እንዳይቀሰፍ እንዳይሞት አስቀድሞ ስለ ራሱ ይጸልያል። ከጸለየ በኋላስ የያዘውን ደም ስለ ራሱ ፋንታ መንበሩ ላይ ይረጫል። የኪሩቤሉ የስሬት መክደኛው ላይ እዚያ ላይ ይረጫል። ከዚያ በኋላ ስለ ሕዝቡ ይጸልያል። ከዚያ ስለ ሕዝቡ ፋንታ ደሙን ይረጫል። ክርስቶስ መስቀል ላይ ሊቀ ካህናት ሆኖ መስቀል ላይ አገልግሏል። ልብ በሉ። ሊቀ ካህናት የሚለው ትርጓሜ ሌሎች እንደሚሉት አሁን በሰማይ መቅደስ የሚያገለግል አሁን የሚፈርጥ የሚነሳ የሚወድቅ የሚነሳ የሚማልድ ማለት አይደለም፣ የሚለምን ማለት አይደለም። ሊቀ ካህናት ማለት የካህናት አለቃ ማለት ነው። የካህናት መሪ ማለት ነው። የካህናት አዛዥ ማለት ነው። በሁለት ነገር፣ አንደኛው
ካህናትን የሚሾማቸው እሱ ስለሆነ የካህናት አለቃ ይባላል። የሚመርጣቸው እሱ ስለሆነ አንደኛ። ሁለተኛ ካህናት የሚያገለግሉበትን የአገልግሎት መስዋዕት የሚሰጣቸው ክርስቶስ ነው፣ ወይም የሰጣቸው ክርስቶስ ነው። ራሱን የሚሰዋ ካህን የለም። የራሱን ስጋ የሚሰዋ ሊቀ ጳጳስ የለም። የራሱን ደም የሚያቀርብ ጳጳስ የለም። እንኳን ሊቀ ጳጳስ ይቅርና የምናከብራቸው ሰማዕታት፣ የምናከብራቸው ቅዱሳን የነሱ ስጋ አይቆረስም፣ የነሱ ደም በዚህ ቤተክርስቲያን አይፈስም፣ ምግብ ሆኖም አይቀርብም። የሚቀርበው የጌታ ስጋ የጌታ ደም ነው። ይሄ ቦታ የቅድስት ሐና የእናታችን የቅድስት ሐና መታሰቢያ ያለበት ቤተ መቅደስ ነው። የሚቀርበው ክርስቶስ ከመቤታችን የነሳው ስጋ እንጂ የቅድስት ሐና ስጋ አይደለም መስዋዕት ሆኖ የሚቀርበው። ራሱን የሚያቃጥል ካህን የለም። ራሱን የሚሰዋ ካህን የለም። የጌታን ስጋ ነው የሚያቀርበው፣ ጌታን ደም ነው የሚያቀርበው። ስለዚህ ክርስቶስ ለካህኑ አለቃው ነው፣ ለሊቀ ጳጳሱ አለቃው ነው፣ ለፓትርያርኩ አለቃው ነው ክርስቶስ። በዚህ ምክንያት ሊቀ ካህናት ይባላል። አስቀድሞ ለዚህ አምሳል መርገፍ የሚሆነውን መስዋዕቱን ከእንባ ጋር ክርስቶስ ሐሙስ ምሽት አቀረበው። ክብርና ምስጋና ለስም አጠራሩ ይሁን፣ አመስግኑት። ይሄ የጌታ አስተምህሮ ይባላል። ሶስተኛው የሐዋርያት አጠቃላይ ክርስቲያኖች ሁሉ አስተምህሮ የሚባለው ይሄ ባጭሩ ለማስቀመጥ ጸሎት ማለት ነው። ጸሎት መጸለይ ማለት ከእግዚአብሔር ጋር መነጋገር ማለት ነው። በብዙ አይነት መልኩ ሊተረጎም ይችላል አስተምህሮ። አንደኛው በህብረት የሚደረገው ነው። ለምሳሌ ማህሌቱ፣ የሰዓታቱ፣ የቅዳሴው እነዚህ በሙሉ አስተምህሮዎች ናቸው። አስተምህሮተው ልመና፣ ጸሎት፣ ምልጃ እየተባለ ነው የሚጠራው። በቅዳሴው ሰዓት እንደምታስታውሱት በእንተ ቅድሳት ሲነበብ ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት ሌላው ቀርቶ የወንዙን ውሃ ሙላልን ብላ ትለምናለች። እቺ ቤተ ጽርሐ ክብርሽ ገናና ነው ለዘላለም። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ አስተምህሮ በሚል ርዕስ ይሆናል። ይህንን በተደጋጋሚ ሰምታችሁት እንደሚሆን እገምታለሁ። አሁን ያለንበት ወቅት ስለሆነና በአጭር ደቂቃ ለማጠናቀቅ እንዲመቸኝ ነው ይህንን ርዕስ የመረጥኩት። እንደሚታወቀው ከህዳር 6 ጀምሮ አስተምህሮ ተብሎ ይጠራን። ከዚያ በፊት ከመስከረም 26 ጀምሮ እስከ ህዳር 5 ድረስ ያለው ጊዜ ዘመነ ጽጌ፣ መዋዕለ ጽጌ፣ ወርሃ ጽጌ እየተባለ ያው የበረቱት በጾም ሌሎቹ ደግሞ በምስጋና በማህሌት ስናመሰግን ስናከብር ቆይተናል። ህዳር 6 በተለየ ስያሜው ዕለቱ ብቻውን ተለይቶ ቁስቋም ተብሎ ይጠራል። በወቅትነት ሲጠቀለል ግን ከህዳር 6 ጀምሮ መጨረሻው እንደየ ዓመቱ ይለያያል። ዘንድሮ እስከ ታኅሳስ 11 ድረስ አስተምህሮ ተብሎ ይጠራል። አስተምህሮ የሚለው ሁለት ትርጉም ያለው ነው። የመጀመሪያው በሐሌታ ውሃ ሲጻፍና ሁለተኛ ደግሞ በሐመር ውሃ ሲጻፍ ትርጉሞቹ ሐሳቦቹ የተለያዩ ናቸው። ይህች ኦርቶዶክሳዊት ቤተ ክርስቲያን ሀብታም ስለሆነች የምስጢር ግምጃ ቤት ስለሆነች ፊደላቱ ሳይቀር ትርጉም አላቸው፣ ይተረጎማሉ፣ ይተነተናሉ እና አስተምህሮ በሐሌታ ውሃ ሲጻፍ ትምህርት ማለት ነው። አስተምህሮ በሐመር ውሃ ሲጻፍ ጸሎት፣ ልመና፣ ምልጃ ማለት ነው እና ይሄ ከህዳር 6 ጀምሮ በዘንድሮ አቆጣጠር እስከ ታኅሳስ 11 ድረስ ያለው ጊዜ አስተምህሮ የሚባለው በሐመር ውሃ የሚጻፍ ነው። በሐመር ውሃ ከተጻፈ ደግሞ አስተምህሮ ማለታችን ልመና፣ ጸሎት፣ ምልጃ፣ ምህላ፣ ይቅርታ፣ ርኅራሄ፣ ሐዘኔታ፣ ልግስና የሚል እነዚህን ትርጉሞች የያዘ ነው። አስተምህሮ በዚች ቤተ ክርስቲያን የአገልግሎት ስርዓት መሰረት በዓመት 4 ጊዜ በትንሹ በዓመት 4 ጊዜ አስተምህሮ ይደረጋል። እነዚህ አራቱም አስተምህሮዎች አራቱን ወቅቶች የተከተሉ ናቸው። አንደኛ ክረምትን የተከተለ ነው። ሁለተኛ መጸውን ወይም መከርን የተከተለ ነው። ሶስተኛ በጋን ወይም ሃጋይን የተከተለ ነው። አራተኛ ጸደይን ወይም ደግሞ በልግን
እነዚህን አራቱን ወቅቶች የተከተለ ነው። ለምንድን ነው አስተምህሮ በእነዚህ በአራቱ ወቅቶች የሚደረገው ቢባል ከወቅት ወቅት ስንሸጋገር የአየር ጠባይ ይቀየራል። እህል ይዘራን ወይ ይበቅላን ወይ ይታጨዳን ወይ ይከመራን ወይ የእሳት ወቅት ይሆናል ወይ የነፋስ ወቅት ይሆናል ወይ የውሃ ወቅት ይሆናል ደግሞ የሌት ወቅት ይሆናል። እነዚህ አራቱ ባህሪያት የተሰራንባቸው የተፈጠርንባቸው ናቸው። በሌላ ደግሞ አነጋገር የምንጠፋባቸውም ናቸው። ከመጥፋት እግዚአብሔር ሁላችንንም ይሰውረን። አራቱ ባህሪያት ውሃ ቢበረታ ውሃ ሰውን ይወስዳል፣ ጎርፍ ሰውን ይወስዳል። ነፋስ ቢበረታ ነፋስ ቤት ያፈርሳል፣ ሰዎችን ይወስዳል። ምድርን ይገለባብጣል፣ ተራሮችን ያፈልሳል፣ ስለዚህ ትውልድ ያጠፋል። እሳት ቢበረታ ጫካ ያቃጥላል፣ ቤት ያቃጥላል፣ ትውልድ ያጠፋል፣ ሰው ይገላል። ስለዚህ እነዚህ አራቱ ባህሪያት በየራሳቸው ኃያላን በሆኑበት ሰዓት ሰው ያጠፋሉና እነዚህ አራቱ ባህሪያት በርትተው እንዳያጠፉን በዚህ ምክንያት አስተምህሮ ወይም ልመና፣ ምልጃ፣ ጸሎት እናደርጋለን። ይሄ እንዳጠቃላይ ነው። እነዚህ አራቱ ባህሪያት በእኛ ውስጥ አሉ። እንደሚታወቀው እኛ ውስጥ እሳት አለ፣ እኛ ውስጥ ውሃ አለ፣ እኛ ውስጥ ነፋስ አለ፣ እኛ ውስጥ የመሬት ጠባይ አለ። እነዚህ አራቱ ባህሪያት አሉ እና የእኛ ሊቃውንት ሲናገሩ ሰው የሚሞተው ከነዚህ ከአራቱ ባህሪያት በአንዱ ወይም በሁሉም ነው የሚጠፋው ብለው ይናገራሉ። ምን ማለት ነው? ለምሳሌ አንድ ሰው ምራቁ አንቆት ሊሞት ይችላል። ሰውነቱ ግሎ ሰውነቱ ሞቆ ሊሞት ይችላል። ቀዝቅዞ ሊሞት ይችላል። በተለያየ ምክንያት ሊሞት ይችላል። ለምሳሌ አንድ ሰው በረዶ ያለበት አካባቢ ቢሄድ የመጀመሪያው ነገር ከበረዶው ጋር ስለማይስማማ ኔጌቲቭ የሆነ ቴምፕሬቸር ሙቀት ያለበት ቦታ ቢቀመጥ ውስጡ ያለው ኤንዛይም ፈንክሽናል ስለማይሆን በዚህ ምክንያት ሊሞት ይችላል። የሚገለው ብርዱ አይደለም፣ የሚገለው ውስጡ ያለው የሰውነቱ አቅም ከውጭው ጋራ መመጣጠን ባለመቻሉ ምክንያት ይሞታል። ስለዚህ ከአራቱ ባህሪያት እነዚህ ሁሉ አጥፊዎች ናቸው። እግዚአብሔር ለምህረትም ለመዓትም የፈጠራቸው ናቸውና በውስጣችን ያለው ባህሪ እንዳያጠፋን እንዳይገለን አስተምህሮ እናደርጋለን። አስተምህሮ ማለት ልመና ማለት ነው፣ ጸሎት ማለት ነው፣ ምልጃ ማለት ነው። ለምሳሌ አንዱን ብቻ ላስታውሳችሁ። ከሰኔ 17 ጀምሮ እስከ ሰኔ 25 ድረስ ያለው ጊዜ አስተምህሮ ይባላል። ክረምት የሚጀምረው ከሰኔ 26 ጀምሮ ያለው። ክረምት ከመግባቱ በፊት አስቀድመን ልመና እናደርጋለን፣ ጸሎት እናደርጋለን፣ ምልጃ እናደርጋለን። እግዚአብሔር እንዲራራልን እንዲያዝንልን፣ ክረምቱ መጥፊያ እንዳይሆን፣ መሬት ተንሸራቶ እንዳያጠፋን፣ ውሃ ሙላት እንዳይወስድን፣ አዝርዕት እንዲበቅሉ፣ እጽዋት እንዲበቅሉ፣ አዝመራው ፍሬ እንዲይዝ፣ ገበሬው እንዳይቸገር፣ እንዳይራብ፣ እንዳይጠማ፣ አዝመራው በረከት እንዲኖረው፣ ወደ ጎተራ እንዲገባ፣ የሚበላው እህል ጤናማ እንዲሆን አስተምህሮ እናደርጋለን፣ ጸሎት እናደርጋለን። ስለዚህ ይህች ቤተክርስቲያን በአራቱ ወቅቶች አስተምህሮ ታደርጋለች። ይሄኛው አስተምህሮ የመጸው አስተምህሮ ተብሎ ይታወቃል። የመጸው አስተምህሮ ይባላል። የመጸው አስተምህሮ ማለት የመከር አስተምህሮ ማለት ነው። ለምንድን ነው የመከር አስተምህሮ ተብሎ የተጠራው ቢባል ይህ ሰዓት በገጠሪቱ ክፍል አዝመራው የሚሰበሰብበት ጊዜ፣ እህል ፍሬ ወደ ጎተራ የሚገባበት ጊዜ ነው። በብዛት የሚጸለየው ጸሎት ይሄ ጊዜ ነው። በጣም ረጅሙ የሚባለው የአስተምህሮ ጊዜ ይሄ ጊዜ ነው። ለምንድን ነው በዚህ ጊዜ ረጅም የሆነው የአስተምህሮ ጊዜ ቢባል የምንመገበው ምግብ፣ የሚሰበሰበው እህል፣ ወደ ጎተራ የሚገባው ፍሬ ኃይልና ብርታት እንዲሆን፣ ትውልድ የሚገል ትውልድ የሚያልፈሰፍስ እንዳይሆን፣ ሕፃናትን የሚያልፈሰፍስ እንዳይሆን፣ ሽማግሎችን የሚያደክም እንዳይሆን፣ አቅም የሚሰጥ እንዲሆን በዚህ ምክንያት ቤተክርስቲያን አብዝታ ትጸልያለች። እንደምታውቁት እህል ኃይሉ ያበረታል። አሁን ይህንን ዘመን ስትመለከቱ የምንመገበው ነገር ኃይል ያሳጣል። እንዲያውም በሽታ ነው የሚሆነው። ብዙ ነገር እንዲያውም ከምንመገበው ይበልጥ የምንከለከለው ይበልጣል። አስተውላችሁት ከሆነ እነዚህ ነገሮች ቀላል አይደሉም። ይመናል የሚታዘዙልን ነገሮች በሐኪሞች በጣም ጥሩ ያልናቸው፣ የምንወዳቸው፣ የምንፈልጋቸው፣ የምንጓጓላቸው፣ የሚጣፍጡ የሚባሉ ነገሮች ሐኪሞች ይከለክሉናል። እኛ በህብረት በደቦ የምንበላቸው፣ በፍቅር የምንበላቸው ነገሮች በሽታ ነው የሚሆኑት በጣም ብዙዎቹ። ለምን ይመስላችኋል? የቀድሞዎቹ አባቶቻችን እኮ ጮማ ቆርጠዋል፣ ቅቤ በልተዋል፣ ማር በልተዋል። ነገር ግን እነሱ ረጅም ዓመት ኖረዋል። እነዚያ ሰዎች የተመገቡት ምግብ እንዲስማማቸው የሆነበት ምክንያት ስለሚመገቡት ምግብ አስቀድመው ጸሎት ያደርጋሉ። በጎተራ ስላለው እህል፣ በጎተራ ስላለው ዘር ወደ ማሳ ሲዘራ ከበቀለ በኋላ በቡቃያው ላይ በአውድማው ላይ ሲወቃ ሲመረት ሁሉ ጸሎት ይደረግበታል። ይህንን ታውቃላችሁ?
ይህንን ታውቃላችሁ። እህሉ ጸሎት ይደረግበታል። እናቶቻችን ወደ ጎተራው ገብተው እህሉን ሲዝቁ በስመ አብ ብለው አማትበው በመስቀል ምልክት አማትበው ነው እህሉን የሚያነሱት፣ የሚበቃቸውን ያህል የሚወስዱት። ዱቄቱ ላይ ይጸልያሉ፣ ዱቄቱ ላይ ያማትባሉ። እያንዳንዱ ነገር ላይ ስመ እግዚአብሔር ይጠራል። ማዕዱ ሲቀርብ ጸሎት ይጸለያል። ሲያልቅ ደግሞ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ተብሎ እግዚአብሔር ይመሰገናል። የእግዚአብሔር ስም ያርፍበታል። በዚህ ምክንያት የምንመገበው ምግብ ኃይል ይሆናል፣ ጽን ይሆናል፣ ብርታት ይሆናል፣ በሽታ አይሆንም፣ እድሜ ይሰጣል። ለምንድን ነው ከኛ ይልቅ እኛ የተመጣጠነ የሚባል ምግብ እየተመገብን በገዳም በባዶ እግሩ የሚሄደው በ24 ሰዓት አንድ ጊዜ ብቻ ጥር የሚበላው መነኩሴ ከኛ በላይ እድሜ የሚኖረው ለምንድን ነው? ብርቱ የሚሆነው፣ ጠንካራ የሚሆነው፣ ኃይለኛ የሚሆነው፣ በእግሩ ብዙ የሚጓዘው፣ ብዙ ሸክም ተሸክሞ ለዛው ተራራ የሚወጣው፣ ገደል የሚወጣው፣ የሚወረወረው መንፈሳዊነቱ ብቻ እንዳይመስላችሁ፣ አመጋገቡ፣ ትህርምቱ አያግበሰብስም። ይሄ ብቻማ አይደለም፣ ይጸልይበታል። 5 ጥሬ ቆጥሮ መዳፉ ላይ አድርጎ የእግዚአብሔርን ስም ይጠራበታል። የሚጠጣውን ውሃ፣ ጥርኝ ውሃ፣ እፍኝ ውሃ አስቀድሞ የእግዚአብሔርን ስም ይጠራበታል። ኃይል ይሆነዋል። ኤልያስ እንደምታውቁት በብሉይ ኪዳን አንድ ጊዜ በተመገበው 40 ቀን ቆይቷል። 40 ቀን። ሙሴም እንዲሁ። ለምንድን ነው እንደዚህ የሆነው ቢባል የእግዚአብሔርን ስም እየጠሩ ስለሆነ። የእግዚአብሔርን ስም መጥራት ኃይል እንድናገኝ ያደርጋል፣ ጉልበት እንድናገኝ ያደርጋል፣ አቅም እንድናገኝ ያደርጋል። አስተምህሮ የሚደረግበት ምክንያት ይሄ ነው። አዝመራው ላይ፣ ፍሬው ላይ፣ እህሉ ላይ፣ ወቅቱ ላይ የሚጸለየው ለዚህ ነው። ስለዚህ አስተምህሮ በዚህ ወቅት ብዙ ሆኖ የሚጸለየው ለዛ ነው። የጎተራው እህል ላይ፣ የምንመገበው ምግብ ላይ፣ ማሳው ላይ፣ አዝመራው ላይ፣ ሰብሉ ላይ፣ ፍሬው ላይ የሚጸለይን ጸሎት የተመለከተ ነው። ከህዳር 6 ጀምሮ እስከ ታኅሳስ 11 ድረስ አስተምህሮ ተብሎ ይጠራል። ይሄ አስተምህሮ የሚለው በ3 ይከፈላል በዋናነት። የመጀመሪያው የነቢያት አስተምህሮ ነው። ሁለተኛው የጌታ አስተምህሮ፣ ሶስተኛው ደግሞ የሐዋርያት ወይም የክርስቲያኖች አስተምህሮ። ደግሞና ጠይቃችኋለሁ፣ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የመጀመሪያው የነቢያት አስተምህሮ፣ ሁለተኛው የጌታ አስተምህሮ፣ ሶስተኛው የሐዋርያት አስተምህሮ። የመጀመሪያው የማን አስተምህሮ አልኳችሁ? የነቢያት አስተምህሮ፣ ሁለተኛ የጌታ አስተምህሮ፣ ሶስተኛ የሐዋርያት አስተምህሮ። መጀመሪያ የማን አስተምህሮ አልኳችሁ? የነቢያት፣ ሁለተኛ የጌታ፣ ሶስተኛ። እነዚህ በ3 ይከፈላል። የነቢያት አስተምህሮ ዓላማዎቹን ብቻ ነው የምነግራችሁ። የነቢያት አስተምህሮ የነቢያት ልመና፣ የነቢያት ጸሎት፣ የነቢያት ርኅራኄ፣ የነቢያት ልግስና፣ የነቢያት ሐዘኔታ፣ የነቢያት ምልጃ ማለት ነው። የነቢያት አስተብቁዖት ማለት ነው። የነቢያት በእግዚአብሔር ፊት መቆም ዓላማው ምንድን ነው? ከዛ ቀጥሎ ደግሞ የጌታ ጸሎት ዓላማው ምንድን ነው? ከዚያ ቀጥሎ ደግሞ የሐዋርያት የክርስቲያኖች አጠቃላይ አስተምህሮ ምልጃ ዓላማው ምንድን ነው? ይህን ማሳየት ነው። ለምን ነው እንደዚህ አይነት ነገሮችን ማሳየት የሚያስፈልገው ቢባል ቤተክርስቲያን እያንዳንዱ ነገር የምታደርገው በምክንያት ነው። ከመዳን አንጻር፣ ከነፍስ ጥቅም አንጻር ነው። የቤተክርስቲያን አገልግሎት የሚሰላው ከነፍስ ጥቅም አንጻር ነው፣ ከስጋ ጥቅም አንጻር አይደለም የሚሰላው። እንደዛ የቤተክርስቲያን አገልግሎት ነፍስን ምን ይጠቅማል? ስጋን አይደለም። ስጋ ሁለተኛ ነው። ለነፍስ ምን ይረባታል? ምን ይጠቅማታል? ለሰዎች ምን ይጠቅማል? ለእናንተ ምን ይጠቅማል? ለሚመናን ምን ይጠቅማል? ለትውልዱ ምን ይጠቅማል ተብሎ ነው የሚሰላው። ዝም ብሎ የሚደረግ ነገር የለም። ለዚህ ነው ይቺ ቤተ ክርስቲያን ከዘመን ጋር የማትጓዘው። ለዛ ከዘመን ጋር የማትጓዘው ብዙ ወጣቶች ቤተ ክርስቲያኒቱ እናንተ እንድትዋጃችሁ ትፈልጋላችሁ። ይቺ ቤተ ክርስቲያን ወጣቶችን አትዋጅም ማለት ግን አይደለም። ግን ይቺ ቤተ ክርስቲያን ወጣቶችን ብቻ ተከትላ ለወጣቶች ብቻ ብትሰራ ትወድቃለች። ቤተ ክርስቲያን ብቻ ነው ያልኩት። ለወጣቶች አትሰራም አይደለም እያልኩ ያለሁት። ለወጣቶች ብቻ ብትሰራ፣ ለምሳሌ ይቺ ቤተ ክርስቲያን ለወጣቶች ብቻ ትስራ ቢባል ምን መደረግ አለበት መሰላችሁ? በዚህ ጉባኤ የአርሴናልና የማንቸስተር ጨዋታ ስክሪን ላይ መታየት አለበት። አያችሁ፣ ይቺ ቤተ ክርስቲያን ወጣቶችን ብቻ መዋጃት አለበት ከተባለ ለወጣቶች ብቻ። በጣም ብዙ ሰው የሚለው ቤተ ክርስቲያኒቷ ወጣቱን አትዋጅም፣ ለወጣቱ አትሆንም። ይኸውልህ አንተን የምትከተል ከሆነ ቤተ ክርስቲያኒቷን በአካል አታገኛትም። ቲክቶክ ውስጥ ብቻ ተወስና ታገኛታለህ። ቅዳሴ በቲክቶክ ውስጥ ብቻ ይሆን፣ ማህሌት ቲክቶክ ውስጥ ብቻ ይሆን። ስለዚህ ቤተ ክርስቲያኒቷ በአካል ትጠፋለች። ከመጥፋት እግዚአብሔር ይሰውረን።
መዳሰሷ ይቀራል፣ መታየቷ ይቀራል፣ በአፍንጫ መሸተቷ ይቀራል፣ የዕጣኗ መዓዛ የዕጣኗ ሽታ ይቀራል፣ የማህሌቱ ስርዓት ይቀራል፣ የካህናቱ አገልግሎት የሚታየው የሚደመጠው አገልግሎት እሱ ይቀራል። ቤተ ክርስቲያኒቷ የሚታይ አገልግሎት ብቻ አይደለም ያላት፣ የሚዳሰስ አገልግሎት የሚሸት አገልግሎት ነው ያላት። ይህን አገልግሎት መጠበቅ አለባት እንጂ አንተን የምትከተል ከሆነ ኳስ ማሳየት አለባት። ጉባኤውን ትታ፣ ወንጌሏን ትታ፣ ቅዳሴውን ትታ አንተን የምትዋጅ ከሆነች ቤተክርስቲያን ለ3 ሰዓት መቀደስ የለባትም። አንተ እንደምትወደው ቲክቶክ ላይ የ3 ደቂቃ ትምህርት አይተ ደስ እንደሚልህ በ3 ደቂቃ ውስጥ አጠናቃ አሜን ብላ ማሰናበት አለባት ማለት ነው እናንተን ከዋጀች። ምክንያቱም ይሄ ወጣት አብዛኛው ሰነፍ ነው። እንደሚታወቀው ብዙ ሾርት ከት ይወዳል፣ አጭር ትምህርት ይወዳል፣ አጭር ዝማሬ ይወዳል፣ አጭር ማህሌት ይወዳል፣ አጭር ቅዳሴ ይወዳል፣ በአጭር ሀብታም መሆን ይወዳል፣ በአጭሩ ዲግሪውን መያዝ ይፈልጋል። በጣም ብዙ ነገሮች ባጭር ማጠናቀቅ እንፈልጋለን። ለዚህች ዓለም ያለቻት ተስፋ ይህች ቤተክርስቲያን ብቻ ናት። የጥንቱን ጠብቃ የቀድሞውን ጠብቃ የተቋረጠውን በአባቶችና በልጆች መካከል የተቋረጠውን ዘመን እየቀጠለች ድልድይ ሆና የምታገናኝ ይህች ቤተክርስቲያን ብቻ ናት። ሐዋርያትን ከነቢያት ጋር፣ እኛን ከመምህራን ጋር ከሊቃውንት ጋር የምታገናኘን፣ ከሐዋርያት ጋር የምታገናኘን እንኳን ከምድራውያኑ ይቅርና ከሰማይ መላእክት ጋር የምታገናኘን ይህች ቤተክርስቲያን ብቻ ናት። ክብርና ምስጋና በእውነት ለአምላካችን ይሁን። ይህችን ቤተክርስቲያን የሰጠን አምላክ ማህሌቱን ተመልከቱት። የነገውን ማህሌት ከነገ ወዲያ ያለውን የህዳር ሚካኤል የሚከበርበት ቦታ ሂዳችሁ ተመልከቱት። ካህናቱ እንዴት እንደሚያመሰግኑ ትጥቃቸውን ይዩት፣ አለባበሳቸውን ይዩት፣ ስርዓታቸውን ይዩት፣ ሽብሻባቸውን ይዩት፣ ወረቡን ስሙት፣ ዜማውን ስሙት፣ ምስጋናውን ስሙት። ይሄ ከአሜሪካ የመጣ አይደለም፣ ከአውሮፓ የመጣ አይደለም፣ ከፈረንጅ የተሰጠ አይደለም። ቀጥታ ከሰማይ የመጣ ነው። ቀጥታ ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል የተገኘ ነው። በቀጥታ መላእክት ራሳቸው መጥተው የሚሳተፉበት የምስጋና ስርዓት ነው። ኪሩቤል አላውቀውም የማይለው ምስጋና፣ ሚካኤል አላውቀውም የማይለው ምስጋና፣ ቅዱስ ገብርኤል አላውቀውም የማይለው ምስጋና፣ በሰማይ የሚያመሰግነው 24ቱ ካህናተ ሰማይ የሚያውቁት ምስጋና፣ አብረው የሚያመሰግኑት ምስጋና፣ የሰማዩን ህብረት የሚያሳይ ምስጋና። እንኳን ምድራውያን ይቅርና ሰማያውያን የሚሳተፉበት አገልግሎት ነው ያለን። ዝም ብሎ ተራ አይደለም። ለዚህ ነው ሌሎቹ ጋር ስታዩት የማያምረው። መቋሚያውንና ጸናጽሩን ለመጠቀም ይሞክራሉ። እዩዋቸው እንዴት እብድ እንደሚመስሉ። ምክንያቱም ይህች ቤተክርስቲያን ናት በባለቤትነት የተቀበለችው። ቅዱስ ያሬድን መምሰል ይጠይቃል። ቅዱስ ያሬድን ማክበር ይፈልጋል። እና ይህች ቤተክርስቲያን ድልድይ ሆና እንኳን ከምድራውያን ጋር ይቅርና ከሰማያውያን ጋር ታገናኛለች። በዚህ ምክንያት የነቢያትን የሐዋርያትን የሊቃውንትን እያለች የምታስተምረው ለዚያ ነው። የነቢያት አስተምሮ የነቢያት ልመና የሚባለው ምንድን ነው ይባል? ክርስቶስን መጠበቅ ነው። በቃ ይሄ ብቻ ነው። የነቢያት ህልም ይሄ ነው። የነቢያት ራእይ ይሄ ነው። የነቢያት ፍላጎት ይሄ ነው። የነቢያት ሱባኤ ይሄ ብቻ ነው። የነቢያት ተስፋ ይሄ ብቻ ነው። መናፈቅ ክርስቶስ መቼ ነው የሚመጣው? መስቀል ላይ ስጋ የሚቆርሰው ደም የሚያፈሰው ራቁቱን የሚሰቀለው ያንዳንዶቹ የነቢያት ያንዳንዶቹ ፍላጎታቸው ክርስቶስን ከመናፈቃቸው የተነሳ ለአንዳንዶቹ ተሰቅሎ ታይቷቸዋል ክርስቶስ። ለምሳሌ እንደ ኤርምያስ ላሉት እንዲያውም ነቢዩ ኤርምያስ ክርስቶስን ተሰቅሎ አይቶት 3 ቀን ሬሳ ሆኗል። 3 ቀን ሙቷን ስላችሁ ነፍሱ ከስጋው ተለይቶ አይደለም። ነፍሱ ከስጋው ጋር ሆና ስጋው ለ3 ቀናት የማይንቀሳቀስ ሬሳ ሆኖ ማይናገር ማይጋገር ሆኖ ለ3 ቀናት በድን ሆኖ ቆይቷል። እና 3 ቀን ሲቆይባቸው ደቀ መዛሙርቱ ሊቀብሩት ይዘውት ሊሄዱ ሲሉ ይትቅብርዎ እስመ ሀለወት ነፍሱ በላዕሌሁ፣ እንዳትቀብሩት ነፍሱ አለች የሚል ድምፅ ከአካሉ ተሰማ። ከዛ ሲነቃ ጠየቁት። ምን አይተህ ነው አሉት። ወይ መጻ አምላክ ወልደ አምላክ ዛነ ርኢኩ ስግወ ዲበ ዕፀ መስቀል ወይ ከይድ ውስተ ደብረ ዘይት ወይ ሐሪ 10 ወክሌተ ሐዋርያት ነው። ክርስቶስን በመስቀል ላይ ስጋ ለብሶ ተሰቅሎ አይቼዋለሁ። መሲህ ይመጣል፣ በደብረ ዘይት ይረግጣል፣ 12 ሐዋርያትን ይመርጣል፣ በዚች ምድር ይመላለሳል አላቸው። ለጊዜው አልገባቸው። ኤርምያስ ግን ይሄን ካየላ ሰቆቃው ኤርምያስ የሚባለው የኤርምያስ ለቅሶ የኤርምያስ ልማ የሚባለውን የደረሰው ከዛ በኋላ ነው።
ይሄን ካየ በኋላ ስለ ጌታው መምጣትና እንዴት እንደሚሰቃይ እያሰበ አስቀድሞ ኤርምያስ እንባውን እያፈሰሰ በእንባው ይጽፍ ነበር። የነቢያት አስተምሮ የሚባለው የነቢያት እንባ የነቢያት ጸሎት የሚባለው ይሄ እያዩት ቅዱስ ጳውሎስ እንዲህ ብሎ እንደገለጠው እምርሁቅሰ ርእይዎ ወተአምህዎ ርእይዋ ወተአምህዋ ሚላል። ከሩቅ አዩት፣ ተሳለሙት፣ እጅ ነሱት። ከሩቅ ሩቅ ዘመን፣ ሩቅ ዓመት፣ ሩቅ ጊዜ ሞት ከልክሏቸው በመሃል ግን ደግሞ በትንቢት መነጽር እየተመለከቱት እያደነቁ አንዳንዶቹ እያለቀሱ ተመልክተውታል። መናፈቅ የነቢያት አስተምሮ የሚባለው ይሄ። አሁንም ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ እንደገለጠው አንዳንዶቹ ምን አይነት መከራ እንደተቀበሉ ዘርዝሯል። ያ ነው የነቢያት አስተምሮ የሚባለው። ዳዊት ደግሞ እንዲህ ብሎ ገልጦታል። መዝሙር 79 ከቁጥር 8 ጀምሮ ይትዝክር ለነ አበሳነ ዘትካት፣ የቀድሞ በደላችንን አታስብብን፣ እባክህ ተወን። ፍጡኖ ይርከበነ ኃይልከ እግዚኦ፣ አቤቱ ይቅርታ ፈጥኖ ይድረሰን ይደረግልን። የፍየል ሌጦ የለበሱት ለምን ይመስላችኋል? ቆዳ ለብሰው የተንከራተቱት ፍርኩታ ለፍርኩታ። ቅዱስ ጳውሎስ እኮ የሚገልጠው ዓለም ስላልተገባቻቸው ነው የሚለው። ዓለም ስላልተገባቻቸው። ኦርቶዶክሳዊነት የሚባለው ይሄ ዓለም አትገባንም፣ ዓለም አትገባንም፣ ለዓለም አንገባትምም፣ ለዓለም አንገባትምም። ዓለም አትረዳም። እስመ ዓለም ያፈቅር እሊያሁ ይላል ጌታ በወንጌል። ዓለም የራሱ የሆነውን ይወዳን ይላል። የሚያስመስለውን፣ የሚዋሸውን፣ የሚያመነዝረውን፣ የሚሰርቀውን፣ ተንኮለኛውን፣ ቂኛው፣ በቀለኛውን ዓለም ይወዳል። ምክንያቱም የራሱ ገንዘብ ነው። የራሱ የሆነውን የማይወድ ማንም የለም። ስለዚህ ዓለም እንደዛ ነው። ነቢያት የዓለም አይደሉም። በዚህ ምክንያት እንዲያውም የኛ ሊቃውንት ነቢያትን የክረምት ገበሬ ብለው ይመስሏቸዋል። የክረምት ገበሬ በሉ እስኪ ሁላችሁ። የክረምት ገበሬ ይባላል። የክረምት ገበሬ የሚባለው ክረምት ላይ ውሃ እየፈሰሰበት፣ ዝናብ እየፈሰሰበት፣ በጭቃ እየሄደ በጭቃ ውስጥ የተሰወረ እሾህ እየወጋው፣ በጭቃ ውስጥ ያለ ድንጋይ እንቅፋት እየመታው፣ ደሙን እያዘራ ቀኑን ሙሉ እየሰራ ይውላል። ደግሞ በጣም የሚያሳዝነው ጠዋት ምንም ሳይበላ ቁርስ ሳይበላ ነው የሚወጣው። ለምን? እህሉ ያልቃል። ያ የተሰበሰበው ጎተራ ላይ የተቀመጠው እህል ለዘር ይሆናል፣ ለቀለብ ይሆንና ክረምት ላይ ያልቃል። ስለዚህ ጠዋት ባዶ ሆዱን ነው የሚወጣው። ከዛ ሲሰቃይ ይውልና ማታ ሲመለስ እንጀራ በወጥ አይደለም የሚጠብቀው፣ ጎመን ነው። እሱም ደግሞ ከተገኘ። እኔ ገጠር ልጅ ነኝ፣ ይህንን አውቀዋለሁ። እንዲያውም ከጎመን አልፎ አሉማ የሚባል የምታውቁ ከሆነ አረም፣ እሱ ሁሉ ተቀቅሎ የሚበላበት ጊዜ አለ። እሱም ደግሞ ከተገኘ፣ እሱም ዝናብ ከዘነበ ከበቀለ ነው። እሱ ያን ቀቅለው በልተው ጥምዝዝ ብለው የሚያድሩ ናቸው የክረምት ገበሬዎች፣ የገጠር ገበሬዎች። ነቢያት እንደዛ ናቸው። ሲወጡ ባዶ ሆዳቸውን ይወጣሉ ማለት ልጅነት ሳይኖራቸው ይወጣሉ። ከዛስ ቀኑን ሙሉ ጭቃ ውስጥ እየወደቀ እየተላወሰ፣ እሾህ እየወጋው፣ እንቅፋት እየመታው፣ ዝናብ ላዩ ላይ እየወረደበት እንደሚውል ነቢያትም ቀኑን ሙሉ ትንቢት እየተናገሩ ይውላሉ። ዲያብሎስ ይጠብቃቸዋል። ከዲያብሎስ ጋር ይታገላሉ፣ ከሰይጣን ጋር ይታገላሉ። ፍዳ ውስጥ ናቸው፣ ሞት ውስጥ ናቸው፣ ጨለማ ውስጥ ናቸው፣ መከራ ውስጥ ናቸው። ስለዚህ ጨለማ ውስጥ ሆነው ነው የሚውሉት ነቢያት። ብርሃኑን ወደፊት ቢመለከቱ ማታ ገበያ ሲመለስ የጎመን እራት ነው የሚጠብቀው። ነቢያትስ ሲሞቱ ሲኦል ነው የሚጠብቃቸው። ምንም እንኳን በሲኦል የእግዚአብሔር እጅ እንደ ድንኳን ሆና ብትከልላቸውም ግን መከራ ነው የሚጠብቃቸው። ሲኦል ውስጥ ነው፣ ገነት አይገቡም። ነቢያት ገነት አልገቡም። እስከ መቼ? ክርስቶስ ሰላም ለኩልክሙ ብሎ በዕለተ ዓርብ ከሲኦል ነፍሳቸውን እስኪያወጣቸው ድረስ ነፍሳቸው የነበረችው ሲኦል ውስጥ ነው። ግን ሲኦል ውስጥ የእግዚአብሔር እጅ እንደ ድንኳን ሆና ከመከራ ከልላቸው ነበር። ነቢያትን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ሌሎቹን ደጋጎቹን። ግን ሲኦል ውስጥ ነበሩ፣ ገነት አልገቡ። ስለዚህ ራታቸው ጎመን ነበር፣ ራታቸው አሉማ ነበር፣ ራታቸው ቅጠል ነበር። ሐዋርያት የበጋ ገበሬ ይባላሉ። የበጋ ገበሬ እህሉ ደርሷል። ጧት ላይ የፈለገውን ቁርሱን በልቶ ይወጣል። ምሳ ሰዓት ላይ ምሳ ይመጣለታል። ማታ ሲመለስ መጀመሪያ ቆሎ ይበላል። ከዚያ ቀጥሎ የሚጠጣ ይቀርብለታል። ከዚያ ቀጥሎ ደግሞ ራት ይቀርብለታል። ሐዋርያት በልጅነት ሆነው ነው የሰበኩት። ሐዋርያት ሥጋ ወደሙ ራት አላቸው።
ሐዋርያት የጌታ ሥጋ የጌታ ደም ራት አላቸው። ሐዋርያት የእግዚአብሔር ልጅ የመባል ስልጣን አላቸው። እግዚአብሔርን አባት የማለት ስልጣን አላቸው። ስለዚህ ሐዋርያት የበጋ ገበሬ ይባላሉ። የነቢያት አስተምህሮ ግን በስቃይ ውስጥ ነበር። ክርስቶስን መናፈቅ ነበር። ይሄ የነቢያት አስተምህሮ ይባላል ባጭሩ። ሁለተኛው የጌታ አስተምህሮ የጌታ ጸሎት ነው። ጌታ የጸለየው ለምንድን ነው? የዮሐንስ ወንጌል ምዕራፍ 17 ሙሉ የጌታ አስተምህሮ ተብሎ ነው የሚጠራው። አስተብቆት ይባላል። የጌታ ጸሎት ይባላል። እስኪ በሉ የጌታ በሉ ጸሎት። የማን ጸሎት አልኳችሁ? ብዙ ሰው ሊሰናከልበት ይችላል ሲሰማ። በደንብ ተጠንቅቃችሁ ስሙ። የጌታ ጸሎት የሚባለው ጌታ ወደ ማን ነው ለማን ነው የጸለየው ቢባል የጸለየው ለኛ ነው። ወደ ማን ነው የጸለየው ቢባል ወደ ራሱ ነው። ለምን ጸለየ ቢባል አብነት መሆን፣ አራያ ለመሆን፣ ምሳሌ ለመሆን። ጌታ ኃጢአት ከሆነው ነገር ውጪ ምን ከሆነው ነገር ውጪ አልኳችሁ? ኃጢአት ከሆነው ነገር ውጪ ሰው የሰራውን ሁሉ ምን ብሏል? ሰርቷል። መጸለይ ኃጢአት ነው አይደለም። ኃጢአት ካልሆነ ክርስቶስ በምድር ላይ ያልሰራው ምንም ነገር የለም። የኛ ሊቃውንት የሚያስቀምጧቸው ወሆሮን እግዚእ ለሐምስ ግብራት የሚባሉ 5 ነገሮች አሉ ጌታ ያደረጋቸው። የመጀመሪያው ተአምኖ ኃጣው የሚባል፣ ሁለተኛው ጥምቀት የሚባል፣ ሶስተኛው ተባሂቶ የሚባል፣ አራተኛው ምንኩስና የሚባል፣ አምስተኛው ሰማዕትነት የሚባል። እነዚህ 5 ነገሮች ጌታ ያደረጋቸው ናቸው። ወሆሮን እግዚእ ለሐምስ ግብራት ማለት ጌታ 5ቱን ስራዎች ሰራቸው፣ ሄደባቸው፣ ተጓዘባቸው ማለት ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ሁልጊዜ የሚጠቀስ ጌታ የተናገረው ቃል እኔ መንገድ እውነትና ሕይወት ነኝ። መንገድ ብሎ የተናገረው ጌታ አንዳንዶቹ እንደሚሉት ሎቱ ስብሐት አማላጅ ማለት አይደለም። መንገድ ማለት አርአያ ማለት ነው፣ ምሳሌ ማለት ነው፣ መሄጃ ማለት ነው። መንገድ ትርጉሙ እሱ ነው። መንገድ የምትደርሱበትን ቦታ አስባችሁ የምትጓዙበት እንደሆነ ሁሉ ክርስቶስ ያደረገውን ሥራ በሙሉ እኛ እያደረግን የምንጓዝበት ነው። አርአያነቱ፣ ምሳሌነቱ፣ መምህርነቱ፣ አብነትነቱ መንገድ ተብሎ ይጠራል። ከዛስ ቀጥሎ ራሱ ሕይወት እውነት እንደሆነ ያ መንገድ የሚያደርሰው ወዴት ነው ቢባል ወደ ራሱ ነው የሚያደርሰው። ምክንያቱም ራሱ እውነት ነው፣ ራሱ ሕይወት ነው። ስለዚህ መንገድ የሚባለው ራሱ ነው። ክርስቶስ የሰራልን ሥራ ያሳየን አብነት፣ እግር ማጠቡ፣ ሰማዕትነቱ፣ ጥምቀቱ፣ ተባይቶ እነዚህ መንገድ ይባላል። ለምሳሌ ተአምኖ ኃጣው የሚለውን አንዱን ብቻ ላንሳላችሁ። ተአምኖ ኃጣው ማለት ኃጢአትን መታመን ማለት ነው። እስኪ በሉ ኃጢአትን በሉ መታመን፣ ወይም በሌላ አገላለጥ ኃጢአትን መናዘዝ ማለት ነው። እኛ ንስሐ የምንገባበት ስርዓት ማለት ነው። ክርስቶስ ኃጢአት የለበትም። ምን የለበትም አልኳቸው? ኃጢአት የለበትም። ግን በካህኑ በሌዋዊው በዘካርያስ ልጅ በዮሐንስ መጥምቅ ፊት ክርስቶስ ምን ሆኖ እንደቀረበ ታውቃላችሁ? ኃጢአታቸውን ከሚናዘዙ እንደ አንዱ። ደግመዋለሁ እንዳትሰናከሉ በደንብ ስሙኝ። በዮሐንስ ፊት ክርስቶስ ለመጠመቅ ሲቀርብ ኃጢአታቸውን ከሚናዘዙት ሰዎች እንደ አንዱ ሆኖ ነው የቀረበው። የማቴዎስ ወንጌል ምዕራፍ 3 ቁጥር 5 ጀምሮ እንዲህ የሚል ቃል ታገኛላችሁ። ወያጠምቆሙ በፈለገ ዮርዳኖስ እንዘ ይታመኑ ኃጣውኢሆሙ ይላል ወንጌል። ዮሐንስ ያጠምቃቸው ነበር። በምንድን ነበር የሚያጠምቃቸው? እንዴት ነበር የሚያጠምቃቸው ቢባል ኃጢአታቸውን እየተናዘዙ። ምናቸውን እየተናዘዙ? ኃጢአታቸውን እየተናዘዙ ያጠምቃቸው ነበር። እነማንን? አይሁዳውያንን፣ ፈሪሳውያንን፣ ጸሐፍትን፣ ፈቃደኞች የሆኑትን ሰዱቃውያንን፣ እነዚህን በሙሉ ኃጢአታቸውን እየተናገሩ የፈለጉትን ሰዎች፣ ፈቃደኛ የሆኑትን ሰዎች ያጠምቃቸው ነበር። ኃጢአታቸውን እየተናገሩ። ክርስቶስ የሚናገረው ኃጢአት የለውም፣ በደል የለውም፣ ነውር የለበትም፣ ጥፋት የለበትም፣ እንከን የለበትም። ግን በዮሐንስ ፊት ግን የቀረበው ኃጢአታቸውን ከሚናዘዙ ሰዎች አንዱን ሆኖ አይደለም ያልኳችሁ፣ እንደ አንዱ ነው ያልኳችሁ። በጥንቃቄ ሰው ዮሐንስ የተጨነቀው ይሄ ነው። ለምሳሌ ዮሐንስ ሲጠይቅ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናል? እኔ ወደ አንተ ልመጣ ይገባል እንጂ። አንተ በእኔ ልትጠመቅ እንዴት ይሆናል? እኔ በአንተ ልመቅ ይገባል እንጂ። እንዲህ አይነት ጥያቄዎችን ያቀረበው ዮሐንስ ለዚያ ነው። ዮሐንስ ብቻ አይደለም። በነገራችን ላይ በጥምቀት ሁልጊዜ እንደሚነገረው ዮርዳኖስ ፈራች፣ ሸሸች፣ ባህር ሸሸች፣ ወደኋላ ተመለሰች።
የሚሉ ቃላትን ትሰማላችሁ። ናልባ አምላክ ዳዊት ይጠይቃል ምን ተኮንኪ ባህር ዘጎየኪ ወአንተኒ ዮርዳኖስ ዘገባይ ከደሬከ አድባር ዘአንፈራስክሙ ከመሃራጊት ይላል። አንቺ ባህር ምን ሆነሽ ነሽ የሸሽው? ዮርዳኖስ ለምንድን ነው ወደ ኋላሽ ተመለስሽው? ተራሮቹ ለምንድን ነው የዘለላችሁት የተሸበራችሁት የደነገጣችሁት ብሎ ይጠይቃል። መልሱ ምን እንደሆነ ታውቃላችሁ? ባህር ለምን ሸሸ ቢባል ጌታ ኃጢአት የለበትም፣ ግን እንደ አንድ ኃጢአተኛ ሰው መስሎ ነው የተገለጠው። ስለዚህ ባህርን አስጨንቋታል። ኤልያስ በዛ ቦታ ተሻግሯል። ኤልሳ በዛ ቦታ ተመላልሷል። ኢያሱ በዛ ቦታ ሂዷል። ሌሎቹም ቅዱሳን ነቢያት በዮርዳኖስ በረሃ ተንከራተዋል። መልከጼዴቅ ለዘመናት መስዋዕት አቅርበዋል። ሌሎቹ ሁሉ ጥንተ አብሶ አለባቸው። መርገመ ሥጋ መርገመ ነፍስ አለባቸው። መልከጼዴቅም ኤልያስም ኤልሳዕም ሌሎቹ ከእመቤታችንና ከጌታ በስተቀር ክርስቶስ ጻድቅ ሆኖ ንጹሕ ሆኖ በዚያ ቦታ ሲገለጥ ባህር ተጨነቀች። ምንም ኃጢአት ነውር የሌለበት ግን ደግሞ ኃጢአታቸውን ከሚናዘዙ ሰዎች እንደ አንድ ሆኖ መጣ። ምን ለመሆን ቢባል አርአያ ለመሆን፣ ምሳሌ ለመሆን፣ አብነት ለመሆን። በቃ ክርስቶስ ያደረጋቸው ነገሮች እነዚህ ናቸው። ስለዚህ ክርስቶስ የጸለየው ለዚያ ነው። ሐሙስ ማታ በተለይ ሐሙስ ማታ የሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ ብትመለከቱ ወአውተረ ጸልዮ ይላል። መላልሶ ጸለየ ይላል። መላልሶ ጸለየ፣ ፈራ። ወኮነ ሀፉ ከመነጸፍጻፈ ደም ዘይወርድ ዲበ ምድር፣ ወዙሁ ላቡ መሬት ላይ እንደሚንጠባጠብ ደም ነበረ። ወተአተተ እምኔሆሙ መጠነ ሙጋር አሐቲ እብን፣ ድንጋይ ተወርውሮ የሚደርስበትን ያህል ርቀት ከሐዋርያት እልፍ ብሎ ጸለየ። 3 ጊዜ ተመላልሶ ጸለየ። አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ ብሎ ይችን ቃል ብቻ 3 ጊዜ ጸለየ። ይሄ የጌታ አስተምህሮ ይባላል። በጣም ብዙ ትንታኔ ያለው ይሄ የጌታ ጸሎት ተብሎ ይጠራል። ለምን የሆነ ነው ቢባል ለአርአያነት፣ ለምሳሌነት፣ ለአብነትነት የቀረበ ጸሎት ነው አንደኛ። ሁለተኛ ደግሞ ጸሎቱ ምን የሚሆን ነው ቢባል መስዋዕት ሆኖ የቀረበ ነው። በደንብ ስሙኝ፣ አጠቃልላለሁ። መስዋዕት ሆኖ የቀረበ ነው። የጌታ ጸሎት ልክ እንደ በግና እንደ ላም፣ ልክ እንደ ጊደር፣ ልክ እንደዚያ በእግዚአብሔር አብ ፊት በራሱ በእግዚአብሔር ወልድ በእግዚአብሔርነቱ ፊት በባሕሪ ሕይወቱ በመንፈስ ቅዱስ ፊት የታረደ በግ ነው የጌታ ጸሎት። መስዋዕት ነው። እንዳልኳችሁ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የብሉይ ኪዳኑ ሊቀ ካህናት በግ ይዞ ይቀርባል እና መስዋዕቱን ከማቅረቡ አስቀድሞ ስለ ራሱ ይጸልያል። ከዚያ በኋላ ስለ ሕዝቡ ይጸልያል። የብሉይ ኪዳኑ ሊቀ ካህናት የሚያደርገው ስርዓት ይህ ስርዓት ነው። የብሉይ ኪዳኑ ሊቀ ካህናት ወደ ቅድስተ ቅዱሳን የሚገባው በዓመት አንድ ጊዜ ነው። ሁል ጊዜ እንደምትሰሙት ሲገባ ገመድ ታስሮበት ነው እግሩ ላይ ወደ ቅድስተ ቅዱሳን የሚገባው። ምክንያቱም ከሞተ ማንም ገብቶ አይጠይቀውም፣ ማንም ገብቶም አያወጣው። ስለዚህ የገመድ እግሩ ላይ ይታሰርበትና ወደ ቅድስተ ቅዱሳኑ ይገባል። ረጅም ሰዓት ከተለመደው የጸሎት ሰዓት ረጅም ሰዓት ከቆየ ገመዱን ይስቡታል። ሰውየው መኖሩን በሕይወት ክራሉኝ ይላል። ከሌለ ግን ሙቶ ይወጣል፣ ሬሳው ይጎተታል። ቅድስተ ቅዱሳኑ የከበረ ቦታ ነው እና ሊቀ ካህናቱ እንዳይቀሰፍ እንዳይሞት አስቀድሞ ስለ ራሱ ይጸልያል። ከጸለየ በኋላስ የያዘውን ደም ስለ ራሱ ፋንታ መንበሩ ላይ ይረጫል። የኪሩቤሉ የስሬት መክደኛው ላይ እዚያ ላይ ይረጫል። ከዚያ በኋላ ስለ ሕዝቡ ይጸልያል። ከዚያ ስለ ሕዝቡ ፋንታ ደሙን ይረጫል። ክርስቶስ መስቀል ላይ ሊቀ ካህናት ሆኖ መስቀል ላይ አገልግሏል። ልብ በሉ። ሊቀ ካህናት የሚለው ትርጓሜ ሌሎች እንደሚሉት አሁን በሰማይ መቅደስ የሚያገለግል አሁን የሚፈርጥ የሚነሳ የሚወድቅ የሚነሳ የሚማልድ ማለት አይደለም፣ የሚለምን ማለት አይደለም። ሊቀ ካህናት ማለት የካህናት አለቃ ማለት ነው። የካህናት መሪ ማለት ነው። የካህናት አዛዥ ማለት ነው። በሁለት ነገር፣ አንደኛው ካህናትን የሚሾማቸው እሱ ስለሆነ የካህናት አለቃ ይባላል። የሚመርጣቸው እሱ ስለሆነ አንደኛ። ሁለተኛ ካህናት የሚያገለግሉበትን የአገልግሎት መስዋዕት የሚሰጣቸው ክርስቶስ ነው፣ ወይም የሰጣቸው ክርስቶስ ነው። ራሱን የሚሰዋ ካህን የለም።
የራሱን ሥጋ የሚሰዋ ሊቀ ጳጳስ የለም። የራሱን ደም የሚያቀርብ ጳጳስ የለም። እንኳን ሊቀ ጳጳስ ይቅርና የምናከብራቸው ሰማዕታት፣ የምናከብራቸው ቅዱሳን የነሱ ሥጋ አይቆረስም፣ የነሱ ደም በዚህ ቤተክርስቲያን አይፈስም፣ ምግብ ሆኖም አይቀርብም። የሚቀርበው የጌታ ሥጋ የጌታ ደም ነው። ይሄ ቦታ የቅድስት ሐና የእናታችን የቅድስት ሐና መታሰቢያ ያለበት ቤተ መቅደስ ነው። የሚቀርበው ክርስቶስ ከእመቤታችን የነሳው ሥጋ እንጂ የቅድስት ሐና ሥጋ አይደለም። መስዋዕት ሆኖ የሚቀርበው ራሱን የሚያቃጥል ካህን የለም። ራሱን የሚሰዋ ካህን የለም። የጌታን ሥጋ ነው የሚያቀርበው፣ ጌታን ደም ነው የሚያቀርበው። ስለዚህ ክርስቶስ ለካህኑ አለቃው ነው፣ ለሊቀ ጳጳሱ አለቃው ነው፣ ለፓትርያርኩ አለቃው ነው ክርስቶስ። በዚህ ምክንያት ሊቀ ካህናት ይባላል። አስቀድሞ ለዚህ አምሳል መርገፍ የሚሆነውን መስዋዕቱን ከእንባ ጋር ክርስቶስ ሐሙስ ምሽት አቀረበው። ክብርና ምስጋና ለስም አጠራሩ ይሁን፣ አመስግኑት። ይሄ የጌታ አስተምህሮ ይባላል። ሶስተኛው የሐዋርያት አጠቃላይ ክርስቲያኖች ሁሉ አስተምህሮ የሚባለው ይሄ ባጭሩ ለማስቀመጥ ጸሎት ማለት ነው። ጸሎት መጸለይ ማለት ከእግዚአብሔር ጋር መነጋገር ማለት ነው። በብዙ አይነት መልኩ ሊተረጎም ይችላል አስተምህሮ። አንደኛው በህብረት የሚደረገው ነው። ለምሳሌ ማህሌቱ፣ የሰዓታቱ፣ የቅዳሴው እነዚህ በሙሉ አስተምህሮዎች ናቸው። አስተምህሮተው ልመና፣ ጸሎት፣ ምልጃ እየተባለ ነው የሚጠራው። በቅዳሴው ሰዓት እንደምታስታውሱት በእንተ ቅድሳት ሲነበብ ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት ሌላው ቀርቶ የወንዙን ውሃ ሙላልን ብላ ትለምናለች። ይቺ ቤተ የወንዙን ውሃ ምን በልልን። አሁን እንደው ይሄ ጸሎት ባይሰምር ኖሮ አባይን መገደብ ይቻላል? ይችን ቤተክርስቲያን ግን ተረድታችሁ አታውቋታላችሁ? የወንዙን ውሃ ምላልን ማለት እኮ ይሄን መብራት ስጠን እኮ ነው። ይሄን ኤሌክትሪክ በተዘዋዋሪ ቤተክርስቲያኒቷ የምትለምነው ስለ ብርሃን ነው። አባይ ይገደባን ወይም ሌሎቹ ተገድበው ይለቀቃሉ። ፖቴንሻል ኤነርጂ ክሬት ይደረጋል። ከዛ ተርባይን ያንቀሳቅሳሉ። ከዛ ኤሌክትሪሲቲ እናገኛለን። አሁን እንደው የወንዙን ውሃ ምላልን የሚለው ዝም ብሎ ቀላል ተራ ነገር ይመስላችኋል? ተራ ነገር ይመስላችኋል? ምን ማለት እንደሆነ ታውቃላችሁ? ኤሌክትሪሲቲ ሲኖራችሁ ምግብ ታበስላላችሁ አይደለም? ኤሌክትሪሲቲ ሲኖራችሁ ብርሃን ታገኛላችሁ። ኤሌክትሪሲቲ ሲኖራችሁ ሙቀት ታገኛላችሁ። ኤሌክትሪሲቲ ሲኖራችሁ ሞባይላችሁን ቻርጅ ታደርጋላችሁ። ቴሌቪዥናችሁን ታበራላችሁ። ኃይል የወንዙን ውሃ ምላልን የምትለው ስለ ውሃ ብቻ አይደለም፣ ስለ ኢነርጂ ነው የምትጠይቀው። ስለምንበላው፣ ስለምንጠጣው፣ ስለምንለብሰው ጭምር። በእውነት ይህች ቤተክርስቲያን ከሀሳብ በላይ ናት። ይህች ቤተክርስቲያን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አስተምህሮዋ ስለ ዓለምም ጭምር ነውና ጸሎት ያስፈልጋል፣ ምህላ ያስፈልጋል፣ ምልጃ ያስፈልጋል። አጠቃላይ እንዲህ አይነት ኃላፊነቶችን መወጣት ያስፈልጋል። በማህሌቱ መሃል ከበሮ ይዞ መሽከርከር፣ ወረቡን ማለት ይሁን። እነዚህ ነገሮች እንዳሉ ሆነው ግን ጸሎትም ያስፈልገዋል። በነገራችን ላይ የሚጸልይ ሰውም ያስፈልጋል። በየማህሌቱ መሃል ከልብ ይሄ ከውዳሴ ከንቱ የራቀ ከታይታ የወጣ ከዛ ያለፈ የእውነት እግዚአብሔር የሚመሰገንበት ቅዱሳን የሚጠሩበት ወደ ዘፈን የተጠጋ ያልሆነ ወደ ጭፈራና ወደ ዳንስ ወደ ዓለማዊ ሐሳብ የተጠጋ ያልሆነ ንጹሕ ጸሎት፣ ምልጃ፣ ልመና ያለበት አገልግሎት ያስፈልጋል። እሱ ሀገር ይጠብቃል። አምላካችን እግዚአብሔር ልመናችንን ሰምቶ ሀገራችንን እኛን እንዲጠብቀን የእሱ ቅዱስ ፈቃድ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።